ያባትሽ ቤት ነው። ያ ቤት አባቴ ቤት አይደለም። እሺ አየሽ፣ ፖሊሶች ናቸው። አጎቴ የሆንከው ነገር አለ? ቆይ ምን አድርገው ነው ንገረኝ። በጭራሽ ታድነካቱን ማወቅ የሱ ነገር ነው ያልኩት ነው። እንዳሰብኩ ማወቅ ይችላል። ምንድነው ማየው? አባቴ ምን ሆነ ነው? በደንብ ናፍቆሽ ነበር አለ። እዩ ጥቅ ባርኪው ጥቅ በደንብ አንተ ተረጋግሽ። አንቺ ነሽ አባቴ እንደዚህ ያደረግሽ። ሁለተኛ እኔን ለመምታት እንዳታስቢ። አባቴን አንቺ ነሽ አይደል ያሳገድሽው? በትክክል ከመጀመሪያ ቀን ጀምሮ ትክክል ነሽ። ታዴ ከኔ ሰዎች ጋር ነው። አባቴ ጥሩ ሁኔታ ላይ አይደለም። አታስቢ፣ በጣም እየተንከባከቡት ነው። ህይወት ደዊና ሰዎች አባቴ እንዲለቁት አድርጊ። አለበለዚያ ምን? አየሽ ህይወት፣ ፖሊሶች ናቸው እሺ የሚደውሉት። እናማ አባቴ እንዳገትሽ እነግራቸዋለሁ። እሺ ከዛስ? እዚህ ድረስ መጥተው እጅሽን በካቴና አስረው ያስወጡሻል። ቀጥሎ ምን የሚሆን ይመስል? ህይወት በጣም ግልጽ ነው። እስር ቤት ትበሰብሻታለሽ። የአባትሽ ጉዳይ ምን የሚሆን ይመስልሻል? ቆይ በህይወት የምታገኙ ይመስልሻል? ህይወት እንደዚህ አትበይ። አስቢ እንጂ አንቺ ጅል። ምን ነገር እንዳልናገር ልታስፈራሪኝ እየሞከርሽ ነው? አይ ምርጫ እየሰጠሁሽ ነው። የአባትሽ ህይወት እጅሽ ላይ ነው። አባቴ ምንም አይሆንም። ሁሉም ነገር እናገራለሁ። ብልጠትሽ ሁሌ እንዳስገረመኝ ነው። አይ በናዬ ህይወት ተው፣ አባቴን አስለቅቂ። ፖሊሶች እየደወሉ ነው። እንኪ አይሹ መና፣ የአባትሽን ነገር ግን እንዳትረሺ። ሄሎ። አዎ ደውዬ ነበር ስለ አባቴ። ይሰማኛል። የደወልኩት አባቴ መምጣቱን ልነግራችሁ ነው። አዎ እርግጠኛ ነኝ። እሺ ችግር የለውም። አገናኛችሁ ነበር ግን አሁን ደግሞ ትንሽ አረፍ ብሎ ነው። እሺ ስለ ሁሉም ነገር አመሰግናለሁ። እንደዚህማ አትዘኝ። ያደረግሽው ነገር ትክክል ነው። ቢያንስ አባትሽ በህይወት እንዲኖር ፈቀድሽ ማለት እኮ ነው። ቆንጆ አትዘኝ። በያው እኔ ስልክ ከኔ ጋር ይቀመጥልሽ። አታልቅሽ። ቆይ ለምንድን ነው እስካሁን ዝም ያላችሁት? ተናገሩ እንጂ። አጎቴ። አቤት እርግቤ። ምንድነው? ምን እንደተፈጠረ አትነግረኝም? የቱን ትቼ የቱን እነግርሻለሁ? አላውቅም፣ ብቻ ነገሩኝ። እያስጨነቃችሁኝ ነው። ምን እንደተፈጠረ አንተም ታውቃለህ አይደል? አሮ አዎ ታውቃለህ። በል ንገረኝ። ፈሪያ፣ ከኔ ይልቅ አጎትሽ ደምስ ቢነግርሽ ጥሩ ነው። እናንተ ሰዎች ልታሳብዱኝ ነው እንዴ? በጭንቀት ልሞት እኮ ነው። አረ ምን በወጣሽ፣ ጠላትሽ ድብን ይበል እና ምን እንደተፈጠረ ንገሩኛ። ምን ብዬ እንደምነግርሽ ግራ ገብቶኝ እኮ ነው ዝም ያልኩት። ወይኔ ፈሪያ። ሀሮ። አቤት ፈሪያ።
አጎቴ እኔን ያገኘው? በጭራሽ እንዳትዋሸኝ። የመጠይቅህ መልስልኝ። ሰዎች ጠይቄ ሲሄድ ደምስ ከሰዎች ጋር ተሰብስበው ነው ያገኙት። የሆኑ ሰዎች ጋር? ቆይ ምን አይነት ሰዎች? ብቻ እነዛ የተረገሙ ሰዎች እንዳይሆኑ። አጎቴ ንገረኝ። ባለፈው ማታ ቤት የመጡት ናቸው? ፈሪያ ተረጋጊ። እነሱ አይደሉም። አጎቴ የሆንከው ነገር አለ? ቆይ ምን አድርገው ነው ንገረኝ። አየኔ ልጅ ምንም አልሆንኩም፣ ደህና ነኝ። እነሱንም አላገኘኋቸውም። እሺ ማለልኝ። ካንቺ ለየኝ ልጅ፣ ከነሱ ጋርም አልተገናኘሁም። ታዲያ ለምንድን ነው እንደዚህ ሀሳብ ውስጥ የገባችሁት? ከማን ጋር ነበርክ? የምን ሰዎች ናቸው? አጎት ደምስ ይቅርታ፣ በእናንተ ማን ልገባ ፈልጌ አይደለም፣ ግን ያሰብኩትን ልናገር። ሁሉም ነገር ለፈሪያ ብትነግራት ጥሩ ነው። ማውቋ እንደሆነም አይቀርም። ስለዚህ አብረን መፍትሄ እናስብ። ወድጄ ነው እንዴ ዝም ያልኩት? እሷን ላለማስጨነቅ ብዬ ነው እንጂ። አጎቴ እኔ እነግርሻለሁ። ሄሎ፣ ገና ምን ሳላወራ ታውቅብኛለህ? ኧረ በጭራሽ አልተሳሳትክም። ልክ ነው። አዎ በጣም ደስ ብሎኛል። ምክንያቱም እነዛ እቅዶቼ በሙሉ ተሳክተዋል። ታውቃለህ፣ ልጅቷ ከአባቷ ውጪ መሄጃ የላት። እሺ አሁን ቆይ ማን ነው ከኔ እጅ የሚያስጥላት? አረ ብታያት የላክልኝን የታዴ ፎቶ አይታ የምትገባበት ነበር የጠፋባት። አረ አሁን ምንም አታስብ። ጠራታ ቤት ስልካት ወዴት የታሰረው ሻ በላት። አዎ ብቻችን ነን እኔ እና እሷ። ሀሮን የት እንደገባ ምን አውቃለሁ? ጓደኞቼ ጋር ምናምን ብሎ እንደሄደ እስካሁን አልተመለሰም። በዛ ላይ ታዴ መጥፋቱን እንኳን አልሰማም። በጭራሽ ታዴ መጥፋቱን ማወቅ የለበት። የእሱ ነገር እኔ አልተማመንበት። ባይሆን እኔ እናንተ አብረን የምንሆንበት ጊዜ ደርሷል። እኔም እወድሃለሁ። ፈሪያ ልጄ፣ ዛሬ ወጥቼ የቀረሁበት በእኔ ምክንያት የቀየ ሰው ስብሰባ አድርጎ ነበር። በአንተ ምክንያት አጎቴ? አዎ በእኔ ምክንያት። ታዲያ ስለምን አወራችሁ? ማለቴ የቱ ያንተ ጉዳይ ነው ያሰባሰባችሁ? ያን ያጫወትኩሽ ስለ አንድ ወዳጄ። ምን እሱ ወዳጅ ነው እንዴ? ጠላት ነው እንጂ። አስታወስኩ። እኔን ካልዳርክልኝ ያለው ሰውዬ ነው አይደል? አዎ አስታውሰሻል። ይሄ የትልቅ ትንሽ። ስለዚህ ጉዳይ ነው የተሰበሰቡት ማለት? አንተን ስለመታና በምሽት ቤታችን ስለመጣ ሸንጎ ላይ ያቆሙት ነው? ዓለም መቼ እውነት ላለው ትሆናለች? ገንዘብ ላለው እንጂ። ማለት አንቺ እንዳልሽው ሊሉኝ አይደለም የጠሩኝ። የተወለድኩበትን ሀገር ጥዬ እንዴት ነው? አሊያ ደግሞ ቀልድ መሆን አለበት። ይሄ ምን ማለት ነው? እኛ እኮ ነን ተበዳይ። ጭራሽ ቀዩን ለቀው ውጣ ይሉሃል? አዎ አለበለዚያ ሊጎዳኝ እንደሚችል አስጠንቅቀው ነው የነገሩኝ። የትም ሸሽተን አንሄድም፣ የትም። ቆይ ምንድን ነው ከኛ የሚፈልገው? ፈሪያ አንቺን ነው የፈለገው። እንደዛ ደግሞ መቼም አይሆን። ያው ልክ ነው። ወይ ደግሞ አንቺ እንድሰጠው ይጠይቃል። ማረፊያም የለው። አንቺ ማለት ለኔ ምን እንደሆንሽ አያውቅም። አጎቴ የትም አንሄድም። እኔንም ማንም ሰው አይነካኝም። እኛም እኮ ሀገራችን ነው። ከዚህ የትም አንሄድም። ፈሪያ እንደዛ አይሆንም። አጎት ደምስን ይዘን ከዚህ መሄድ አለብን። ሀሩን ምንድን ነው የምትለው? ሰማኛለህ? የትም አንሄድም። እሺ ወይ አንድ አዳምጪኝ ፈሪያ። ሀሩን ብቻዋን ተዋት፣ እንድትረጋጋ ፍቀድላት። ይቅር በለኝ አባዬ፣ ይቅር በለኝ አባዬ። ላድርግ አልቻልኩም። አባዬ እንዴት ላድርግ? እሺ እወድሻለሁ።
አባዬ እኔም እወድሃለሁ። እሺ አሁን ማን ነው የሚረዳኝ? ምንድን ነው የማደርገው? አባዬ ምን አለ እወድሃለሁ ስልክ ሰምተኝ ቢሆን ኖሮ። እሺ ቆንጂት አሁንም እየተነፈረቅሽ ነው? አንቺ ግን ምን የሰይጣን ነሽ ሰው ነሽ? እንደቆራሽብኝ አልጠራጠርም። ቆይ እንዴት አድርገሽ ነው እኔንም አባቴንም የሸወድሽን? እመኚኝ እናንተ ሰነፍ ስለሆናችሁ አይደለም፣ እኔ በጣም ጎበዝ ስለሆንኩ ነው። አባዬ ላንቺ ጥሩ ሰው ነበር። ከሚገባው በላይ ጥሩ ሆኜለታለሁ። ግን እኮ ታዲያ ይወድሽ ነበር። ኧረ እባክሽን አትጨክኝበት። አልጨክንበት? ኧረ እሱ ራሱ እኮ ነው እንደዚህ እንደሆነ ያደረገኝ። እባክሽን አባቴ ምንም እንዳይሆን ተለመኝ እባክሽን። በባዶ እጄ ልክ እንደ ሰራተኛ ፌስታሌን አንጠልጥሎ ሊያባረረኝ ነበረ። አልፈርድበትም ስለማያውቀኝ ነው። ህይወት እባክሽን አባቴ ምንም እንዳይሆን አትነፋረቂብኝ እባክሽ። ትሰሚኛለሽ? ይህ ጉዳይ ከኔና ውጪ ማንም ሰው እንዳይሰማ። እገባልሻለሁ፣ ማንም ሰው አይሰማም። ጥሩ ገና አሁን ብልጥ እየሆንሽ ነው። ለማንኛውም ሳሎን እፈልግሻለሁ። ቶሎ ነይ። ደግሞ አትነፋረቂ። ምን ፈራ የሆነብኝና አጎት ደምስ ምን እንዳሰብክ ማወቅ እችላለሁ? አሮኔ ሐሳብ ጉሞ ነው በአቅም አልገባኝም። ሐሳብ የለኝም ማለት ነው። ገባኝ። ግን ይህንን ሀገር ጥሎ ከመሄድ ውጪ ምን አማራጭ አለ? የለም። ይሄ የተረገመ ሰውዬ ምን ሊያደርግ እንደሚችል አላውቅም። ይሄን ካመንክ ታዲያ ለምንድን ነው ፈሪያን ማታሳምናት? በዛ ላይ ደግሞ አንተን በደንብ ትሰማለች። አይ እሺ ብትለኝስ? ታዲያ እሷ እንደሚፈልገው የት ይዣት ሄዳለሁ? ማንስ አለ? ይህ እኮ ነው ነገሩን ግራ ያደረገው። አንተ ብቻ ፈሪያን አሳምናት፣ የሆነ መፍትሄ አይጠፋም። እሺ ሄጄ ላረጋጋት፣ ከሰማችኝ ያሳምናታለሁ። እስኪ ለዛ ልጅ ልደውልለት። አንሳው፣ ስልኩን አንሳው። ደግሞ አንተ ትረዳኛለህ ብዬ ወደዚህ ቤት ጎትቼ ማምጣት ያው እኔ በአንድ እጄ ቀጥ አድርጌ ይዣቸዋለሁ። ህይወት እንዴት ደወለች ዛሬ ደግሞ? ደህና ረስታኝ ነበር እኮ። ሄሎ የኔ ልጅ እንዴት ነህ? አቤት አቤት። ማን አለሽ? የኔ ልጅ ነው። ህይወት አንቺ ራስሽ ነሽ? ምን ማለት ነው? እኔ ከዚህ በፊት እንደዚህ ጠርቼ አላውቅም። አዎ ታውቂያለሽ፣ ግን በምላሽ የሆነ ነገር ትፈልጊያለሽ። አሁን ወሬውን ትተህ የት ነው ያለኸው? አሁን እንደነገርኩሽ ነው። አሁንም ጓደኛዬ ጋር ነው። መመለስ አለብህ። የት ነው የምመለሰው? እነ ታዴ ቤት። እና ከዛ ውጪ ሌላ መመለሻ አለ? እና እስካሁን ተፈትቼ አልወጣሁም ነው የምትይኝ? መውጣት የለም። ታዴ ጠፍቷል። ምን ያልኩህን ሰምተኸኛል? ታዴ ጠፍቷል። ምን ማለት ነው ጠፍቷል? የምታወሪ ይታወቅሻል? መጀመሪያ ስሰማ እኔም እንዳንተ ነው የደነገጥኩት፣ ግን ይሄ ነው እውነታው። ምናልባት ደግሞ ራሱን ለማዝናናት ወጣ ብሎ ይሆናል። ታዴ እንደዛ አያደርግም። እስካሁን ለምንድን ነው ለፖሊስ ያላመለከታችሁት? መጀመሪያ እንደዛ ላደርግ አስቤ ነበር፣ ግን ደግሞ መና እንድጠብቅና በራሱ ጊዜ ይመጣል አለችኝ። መና እንደዛ ካለች ምናልባትም ለሷ ያለበትን አሳውቋት ሊሆን ይችላል። ይሆናል። ሃሮን ልጄ፣ ነገሩን በራሴ መንገድ እያጣራሁት ነው። እሺ ህይወት፣ እሱ የለም ብለሽ ምንም እንዳታደርጊ። ምናልባትም ሊፈትንሽ ሊሆን ይችላል። ይሁን እሺ። አንተ ግን መቼ ነው የምትመጣው? ነገ እመጣለሁ ከእንግዳ ጋር። እንግዳ? ሃሮን የምን እንግዳ ነው? ደውልሻለሁ። ቻው። ሄሎ ሄሎ፣ ሃሮን ስለምን እንግዳ ነው የሚያወራኝ? እሺ ልጅ መና ነይ ብለሽኝ ነበር መጥቻለሁ።
ታዛዥ የሆንሽ ነው ቆንጆ። በይ አሁን የምነግርሽን በደንብ ስሚ። ፈሪያ ልጄ ፈሪያ አጎቴ እዚህ ነኝ። እዚህ ሆነሽ ነው እንዴ ብዙ ቦታ የምታስፈልጊ? እንዴ አሁንም እንዳዘንሽ ነው? ሀዘን ይሁን እንዴ ምን እየተሰማኝ እንደሆነ እንኳን አላውቅም። ይሄን ያለ ራስሽን አታስጨንቂ። ፈጣሪ ያለው ነው የሚሆነው። ግን ምን እናደርግ ነው አጎቴ? ከዚህ እንሄዳለን። የት? ማን ጋር ብለን እንሄዳለን? እሱን ፈጣሪ ነው የሚያውቀው። እኔ ምንም አላውቅም። አጎቴ ይቅርታ አድርግልኝ። ለምን ነው ይቅርታ የምጠይቀኝ? ሁሉም ነገር በእኔ ምክንያት ነው እየተፈጠረ ያለው። እባክሽ እንደዚህ አትበይ። ምንም ነገር ያንቺ ጥፋት አይደለም። አጎቴ የሆነ መፍትሄ ማግኘት አለብን። ሀሩን ሊረዳን ይችላል። እሱን ሂጅ ልጠይቀው። እሺ እርግቤ እኔ ልጨነቅልሽ። የሆኑ እሱ የበላችበት የምትፈልጊው ነገር ነው ያልሽው? ብፈልግ የምትሰጪኝ አትመስይም። ስንት ሰዓት ነው እዚህ ከቆምሽ? አላልክ ብሎኝ እኮ ነው። አሁን ጨርሳለሁ። በእጅሽን ፈጠን ፈጠን አድርጊ፣ አትንቀራፈፊ። እንደዚህ ሆንኩት እኮ ሳድግ ጀምሮ ምንም ሰርቼ ስለማላውቅ። እሱ ነበረ ነው። አሁን ለእኔ ቋሚ ሰራተኛ ነሽ። እሺ ድምፅሽን ጮክ አድርገሽ እሺ በይ። እሺ ቆይ እንደውም እኔ የምለውን እየተከተልሽ በይ። ምን? እኔ መና ከዚህ በኋላ የዚህ ቤት ባለቤት ሳልሆን ገረድ ነኝ። ከዚህ በኋላ የዚህ ቤት ገረድ ነኝ። በጣም ጥሩ። በየቆሸሸውን ነገሮች አጽዱ። እኔ ያልጸዳ ነገር ደስ አይለኝም።
መቀመጥ እችላለሁ? እንዴ ምን አይነት ጥያቄ ነው? ሄድ ተረጋጋሽ። ምን አማራጭ አለ? አታስቢ፣ ሁሉም ነገር ይስተካከላል። እኔ እንጃ አላውቅም። አንቺ ግን ከዚህ መሄድ እንዳለባችሁ ወሰንሽ? አዎ እሱን ወስኛለሁ። ግን የት እንሄዳለን? እሱ ለኔ ተይው። ቆይ አንተ የምታውቀው ቦታ ወይም ያሰብክበት ቦታ አለ እንዴ? አዎ ፈሪያ። የት ማለቴ ማን ጋር? እሱን ስንደርስ ብታዩት ይሻላል። መድረሻዬን ሳላውቅ ከዚህ አልነሳም። እሱን ደግሞ ታውቃለህ። ሀሩን ንገረኝ፣ የት ነው የምንሄደው? አባትሽ ቤት። የእነማ ቤት? አዎ ፈሪያ፣ ያለን አማራጭነት ታዲ ቤት ብቻ ነው። የምትናገረው ነገር ግን ታውቀዋል? አዎ በደንብ አስቤበታል። አስበህ እንደዚህ ከተናገርክ አብዳል ማለት ነው። ሌላ አማራጭ አለን? በዛ ላይ ደግሞ የአባትሽ ቤት ነው። ያ ቤት የአባቴ ቤት አይደለም። እሺ በዛ ላይ ደግሞ ፌስታሌን አንጠልጥለው እንደ ውሻ ነው የሸኙኝ። መቼም ቢሆን እዛ ተመልሼ አልሄድም። ቆይ አዳምጪኝ ፈሪያ፣ ፈሪያ እንዳዳምጪኝ። ማን ነው? ህይወት እኔ ነኝ። ያልሽኝን ይዤልሽ መጥቼ ነው። እጭ ምን አይነት ነገር ነው? ግቢ። ምንድነው? ሰው መተኛት አይችልም እንዴ? አይ ግቢ። ስንቱን አሳየን። ላስቀምጠው? መቼም አትረሽም አይደለም? እኔና ያቺ ገረድ ነበር ክፍልሽ ድረስ የእንጁ ሲዘን መመጣ ነበር ነው። እኔ ይሄንን ማደርገው ለአባቴ ስል ነው። እሺ ሁለተኛ መልስ እንዳትሰጪ። እሺ አሁኑን ይቅርታ ጠይቂ። ይቅርታ አድርጊልኝ። በያምጪው። ምን ይገትረሻል? ውጭ እንጂ። አንቺን እኮ ነው። ምን ይገትረሻል? ነይ 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 ነይ። ያ ሁሉ ከተፈጠረ በኋላ እኔ ህይወት አንቺን ማምንሽ ይመስልሻል? ምን ቀመሽ? ምን ማለት ነው? ማለትማ ያመጣሽልኝን ጁስ ቅመሽው። እሺ ማንኪያ ላምጣ? ቆይ ምን ያንቀጠቅጣታል? እኔ በዋዛ ሰው አድርጋኛለች። ምንም ቢሆን አላምንሽ። ለምንስ ብዬ አምናታለሁ? መጣሽ? ማሽ ምን ነው ፈራሽ? ራስሽ የሰራሽ እኮ ነው። መና ሊያውቃው ቀምሶ ነው። በያው ውጪ። ፈሪያ አንዴ አዳምጪ። ምንም አዳምጥ ነገር የለም። ምን ሆናችሁ ልጆች? ምንም አልሆነም። ምንም አትበል። የመጣውን ሀሳብ እስኪ ላጎቴ ንገረው። ፈሪያ እባክሽ። ምንድን ነው ንገሩኝ። ሀሩን ጥሩ ማረፊያ ሳያገኝልን አይቀርም። ፈሪያ ይሄ እኮ ጥሩ ሀሳብ ነው። አዎ በጣም ጥሩ ሀሳብ። ሀሩን የት ነው ያገኛለን? ሀሩን ዝም አትበል፣ በል ንገረው። ግራ አጋባችሁኝ እኮ ለምን አትነግሩኝም? ይመስለኛል ሀሩን መናገር አልቻለም። ስለዚህ እኔ ልንገርህ አጎቴ። ፈሪያ እባክሽ ተይ። በአንቺ ንገሪኝ አጎቴ። ሀሩን ያገኘልን ቤት ታዴ ጋ ነው። ታዴ የምን አባት ጋ? ምን የምርህ ነው ሀሩን? የመጣልህ ሀሳብ ይሄ ነው? ቆይ አንዴ አዳምጡኝ።
ሌላ አማራጭ አለ? ምንድነው ሀሩን የምታወራው? ያዛ ቤት ፈሪያ ምን ሆና እንደወጣች ታውቃለህ አይደለ? መቼም ይሄን ላንተ አልነግርህም። ሁሉም ነገር አውቃለሁ፣ ግን የሚባል ነገር የለም። እሺ እኔ እዛ ቤት በጭራሽ አልሄድም። አዎ በደንብ ስማ። አንተም እዚህ ያለው በአጋጣሚዎች ነው። እሺ ያልኩትን እርሱት። ሌላ ሀሳብ እንፈልጋለን። የሆነ መፍትሄማ መኖር አለበት። እንደዚህ መቀጠል አልችልም። የሆነ ሰው ማግኘት አለብኝ። ሀሩን ነው መርዳት የምችለው። እሱስ ከእናቱ ጎን እንደማይቆም ለምን እርግጠኛ ነኝ? ነገር ውስጥ የሚገባ ነው። እኛ እኮ እንደዚህ አልነበርንም። ቆይ ትንሽ ነው። ልደውልለት ይገባል። ፈሪያ አጎደምስ አዲስ ሀሳብ መጥቶላችኋል? ምንም አይነት ሀሳብ አልመጣልኝም። እኔም እያሰብኩ ነበር፣ ግን ምንም የለም። ለትንሽ ጊዜ እዚህ መቆየት እንችላለን። አላውቅም። አሁን ወይም ጠዋት ምን እንደሚገጥመን አላውቅም። ማን ነው? ደምስ የፀሐይ ምንድን ነው ፀሐይ? ሰላም አይደለም እንዴ? አይ ሰላም ደምስ፣ እንደው ዛሬ ተማክረው እየመጡብህ ነው። ፈሪሃን ሊጠልፉ፣ ራስህንም እሷንም ጠብቅ። ቆይ ልክፈትልኝ ፀሐይ። አይ አትክፈተው፣ ይህንን ልንገርህ ብዬ ነው። ዛሬ ነገሳችሁ በቃ የወለቃችሁት። አጎቴ ፀሐይ ምንድን ነው ያለችው? እኔ ሊወስዱኝ ነው እንዴ? እንዴት ብዬ ሀሩንን ማግኘት አለብኝ። ልደውልለት ይገባል። ከዚህ ወጥ መኝታ ቤት መግባት አለብኝ። ፈጣሪ አንተ እርዳኝ። ስልኩን ሳውጣ ካለችኝ ግን ትገለኛለች። ጭራሽ አትለቀኝም። ግን ሌላ አማራጭ አለኝ።
ፈሪያ አጎት ደምስ መጨነቅ መፍትሄ አይሆንም። እሺ እና ምን እናድርግ? ከዚህ ቤት ለቀን እንውጣ። እኛ እኮ መውጣት ሳንፈልግ ቀርተን አይደለም ሀሩን፣ ግራ ገብቶን እኮ የምንሄድበት ነው። በትክክል አንተን ይዤ መንገድ ላይ መውደቅ አልችልም። ካለንበት ሁኔታ ግን መንገድ ላይ መውደቅ በጣም የተሻለ ነው። እባክህ ዝም በል። አጎቴን እያየሁት መንገድ ላይ ከሚወድቅ ወስዳታለሁ ያለ ሰውዬ ቢወስደኝ ይሻለኛል። ፈሪያ የምትናገሪው ነገር አስተውይ። እውነቴን ነው አጎቴ፣ በጭራሽ አይኔ እያየ መንገድ ላይ ስትወድቅ ማየት አልፈልግም። ተመስገን። እና እንዴት ይሄንን ማሰብ ያቅትሻል? ሞክሮሽ ሀሳብ ውስጡን አልሰማሁትም። ማን የደወለልህ? አንድ ጓደኛዬ ነው። ታዩ ሲመቸኝ አወራዋለሁ። ታዩ በኋላ አወራዋለሁ። ምናልባት ለጥብቅ ጉዳይ ፈልጎ ሊሆን ይችላል። አንሳለት። እሱ አንዴ መደወል ከጀመረ እንደዚህ ነው፣ አያቋርጥም። ታዩ ጓደኛ ነው እንዴ? ፈሪያ ላስረዳሽ። ሀሩን ምን ማስረዳት አይጠበቅብህም። እናትህ እኮ ናት። በላንሳላት። እሷንም ቢሆን በኋላ አወራታለሁ። አዎ እዚህ ስለቆየ ተጨንቃ ነው የሚሆነው። ከፈለክ ወጥተህ ማናገር ትችላለህ። ችግር የለውም። ሄሎ ህይወት። ተመስገን። ሀሩን አነሳው? ህይወት ነሽ አይደል? አይ አይደለሁም። እና አንቺ ማን ነሽ? መና። መና? መና ነች? አንቺ መና ነሽ? አይ መና ነኝ። ስልክ ለመስል አልቻልኩ ነው። በእናትህ ስልክ ደወልኩልህ። ችግር የለም። የተፈጠረ ነገር አለ? መና እያለቀስሽ ነው እንዴ? ምን? መና እያለቀሰች ነው? ሀሩን ሰማኛል። አሁን ድረስልኝ። ሀሩን ምን ተፈጥሮ ነው?